አንቲሴሚቲዝም ዛሬ የጀመረ አይደለም፣ ወይም ጸረ ሴማዊነት ማለት ነው። ጸረ አይሁዳዊነት ዛሬ የጀመረ አይደለም፣ ያንም የነበረ ነው። አጋጋዊው ሃማ ወይም የአጋግ ልጅ ማለት እንችላለን፣ ወይም ከአማሌቅ የሚመዘዝ የድሮ የዘራረጉ አማሌቅ የነበረ እንግዲህ የታሪክ ግጥምጥሞሽ ይሁን ሰይጣን በደንብ ያዘጋጀው የሰራው ይሁን እርግጠኛ አይደለሁም፣ ግን በጣም መንፈሳዊ እንደሆነ ማወቅ እንችላለን። ሰላም ጤና ይስጥልን ተመልካቾቼ፣ እንዴት ናችሁ? በእግዚአብሔር ሰላምታ ሰላም እላችኋለሁ። ነቢይ ቢኒያም ማቴዎስ ነኝ። የእግዚአብሔርን መልእክት የእግዚአብሔርን ሐሳብ ይዤላችሁ መጥቻለሁ። ባለፉት ምዕራፎች እስራኤል እና አሕዛብ በሚል ርዕስ ነው እየተከፋፈልን የመጣ ነው። በዚሁ ርዕስ ቀጣይ መልእክት ቀጣይ ሐሳብ ይዤ መጥቻለሁ። እንድትከታተሉ እጋብዛችኋለሁ። ያለፈው መልእክት አምልጧችሁ ከነበረ ወይም ያለፈውን መልእክት ያላያችሁ ሰዎች ከላይ ያለውን ሊንክ በመጫን ማየት ትችላላችሁ፣ መከታተል ትችላላችሁ። አሁን የቀጣዩን ትምህርት እንድታዩ ጋብዛችኋለሁ። መልካም ጊዜ። ከኢዮርብዓም በኋላ ሌሎች ብዙ ነገስታት መጡ። ከሁሉም የከፋው ንጉስ ደግሞ አክዓብ ነው። አክዓብ ተነሳ በሲዶና ማለትም አሁን ሊባኖስ አካባቢ ማለት ነው። በሲዶና የነበረችን የሲዶና ንጉስ ኤትባል የተሰኘን ሰው የሲዶና ንጉስ ኤትባል ይሰኛል። የሱን በጊዜው ማለት ነው ይሰኝ ነበር። የሱን ልጅ ኤልዛቤልን አግብቶ አመጣት አክዓብ። ኤልዛቤል ሚስቱ ሆና ሳለ የሲዶናን አምላክ በዛ ይመለክ የነበረን በዓልን በእስራኤል አምላክ አድርጎ ደግሞ ከኢዮርብዓም በላይ ክፋትንና ጥፋትን አክዓብ በእስራኤል ማድረግ ጀመረ። እግዚአብሔር በአክዓብም ዘመን እስራኤልን እየታገሰ በነቢያቶቹ በኤልያስ ቀጥሎም ደግሞ በኤልሳ በሚኪያስ አማካኝነት በተለያዩ ነቢያቶች ማለት ነው በኤልያስ አማካኝነት እየተናገረ እያስጠነቀቀ ቆየ። ከአክዓብም በኋላ እንግዲህ ከአክዓብ በኋላ ልጆቹና አካዝያስ እና አካዝ ወደ ስልጣን ይመጣሉ። ኢዩን እግዚአብሔር ያስነሳል። እንደተናገረው በኢዩ አማካኝነት የአክዓብን ንግስና ዘመን የልጆቹንም ማለት ነው እንዲያበቃ ያደርጋል። ኢዩና ልጆቹም ደግሞ ይነሳሉ። ኢዩ በስተመጨረሻ እግዚአብሔርን ከማምለክ ይወጣል። ይሄ የእስራኤል ታሪክ ነው። እግዚአብሔር ለረጅም ጊዜ እየታገሰን የመጣው የኢዩም ልጆች እንደዚሁ እግዚአብሔር እንደውም ሁለተኛው ኢዮርብዓም ወይም ደግሞ ዳግማዊ ኢዮርብዓም የሚባል የመጣው የኢዩ ልጅ ነው። ዳግማዊ ኢዮርብዓም እና ክፋት ስሙ ራሱ ማለት ነው። ዳግማዊ ኢዮርብዓም ጥፋትን የሚያደርጉ ነገስታት ሆነው የእስራኤል ነገስታት በእግዚአብሔር ላይ ያምጻሉ። ከአባቶቻቸው መንገድ ይወጣሉ። ከነ ዳዊት መንገድ ይወጣሉ። እግዚአብሔር ከመረጠላቸው ካሳያቸው መንገድ ይወጣሉ። ይሁዳ ደግሞ አንዴ ይመጣል። አንዴ ወደ እግዚአብሔር መንገድ ይመጣል፣ አንዴ ከእግዚአብሔር መንገድ ይወጣል። የተለያየ መዋዠቅ ነበር በይሁዳም የነበረው። ኢዮሳፍጥን የምታውቁት ነው። ኢዮሳፍጥ በአክዓብ ዘመንና ከአክዓብ በኋላ የተነሳ የይሁዳ ንጉስ ነው የነበረው። የዳዊት ልጅ ነው። እንግዲህ በዳዊት ንግስና ስር ነው የነበረው። ልክ እንደ ኢዮሳፍጥ ሁሉ ኢዮአስ እና ሕዝቅያስም ማየት እንችላለን። መልካም የነበሩ ነገስታት ማለት ነው። እግዚአብሔር እንደውም ሕዝቅያስን ከሱ በፊት ከነበሩትም ከሱ በኋላ ከተነሱትም ልቡን ከእግዚአብሔር ጋር አካሄዱን ከእግዚአብሔር ጋር ያደረገ ብሎ ለሕዝቅያስ ይመሰክርለታል። መንገዱንም አቃናለት። ከዛም በፊትም ደግሞ መልካም ነገስታት እነ ኦዚያን ነበሩ፣ ተነስተው ነበር። ነገር ግን በኋላ ላይ ደግሞ መንገዳቸውን ይቀይራሉ። መጀመሪያ ጅማሬያቸው ጥሩ ሆኖ ሕዝቅያስም መጀመሪያ ላይ በጣም መልካም ረዥም ጊዜ፣ መጨረሻ ላይ ግን ጥሩ ያልሆኑ ውሳኔዎችን ይወስናሉ። የሕዝቅያስ ዘመን ካበቃ በኋላ በሕዝቅያስ ልጅ በዮአኪን ዘመን እንግዲህ ከዛ ከረጅም ዓመት በፊት የአሦር መንግስት ይነሳል። ይህን ታሪክ ከዚህ በፊት ስላወራው ነው በረዥሙ መናገር ያልፈለግኩት። የአሦር መንግስት ተነስቶ እስራኤልን ያፈርሳል። ይሁዳን ማድረግ አልቻለም። እግዚአብሔር በነቢዩ በኢሳይያስ እንደተናገረው ይሁዳን ይጠብቃል። በሕዝቅያስ ዘመን ማለት ነው ይጠብቃል። ከሕዝቅያስ በፊት ግን ተነስቶ እስራኤልን አፍርሶ የእስራኤልን መንግስት አፍርሶ እንግዲህ ከአሦርም በፊት አዛኤል የተሰኘ የሶሪያ ንጉስ ተነስቶ የእስራኤልን ቤት ይቀጣ ጀምሮ ነበር፣ አዳክሞ ነበር። ነገር ግን የአሦር ንጉስ ሰናክሬም መጥቶ እስራኤልን ሙሉ በሙሉ ያፈርሳል። የእስራኤልን መንግስት ያፈርሳል። የእስራኤልን ነገስታት ይገላል። የእስራኤልን ህዝብ አብዛኛውን በምርኮ ወደ አሦር ወደ ነነዌ እና ወደ ሌሎች ከተሞች ይወስዳል። ከዛም ደግሞ ከአሦር አምጥቶ
እና ከሌላ ቦታ አምጥቶ በሰማሪያ ወይም በእስራኤል ሌሎችን ያሰፍራል። ሳምራውያን ይፈጠራሉ። ሳምራውያን የተፈጠሩት በአሦር ንጉሥ ድርጊት አማካኝነት እስራኤላውያን ስለተዳቀሉ ነው የተፈጠሩት። በሰማሪያ የሚኖሩ እስራኤላውያን ወይም በሰማሪያና በዙሪያዋ የሚኖሩ እስራኤላውያን ተፈናቅለው ተነስተው ሌሎችን አምጥቶ በዛ አስፍሮ ተዳቅለው እስራኤላውያን ከሌሎች ጋር የተፈጠሩ ናቸው ሳምራውያን። ለዚህ ነው እስራኤላውያን ከሳምራውያን ጋር የማይተባበሩት የነበረው ከዛ በኋላ ባሉት ዘመናት በኢየሱስም ዘመን ጭምር ማለት ነው። እና ነገር ግን የእስራኤል መንግስት በዚህ በአሦራውያን ካበቃለት በኋላ የይሁዳ መንግስት ግን ከዛ በኋላ ለ200 ዓመታት ወይም ከዛ በላይ ቀጥሏል። ከዛ በኋላ ከቀጠለ በኋላ እንግዲህ ሕዝቅያስ ታሞ ከጸለየ በኋላ ከታሞ ከተነሳ በኋላ እግዚአብሔር ከፈወሰው በኋላ የባቢሎን ንጉሥ መልእክተኞችን ይልካል። ወደሱ ወደ ሕዝቅያስ መልእክተኞችን ይልካል። እንግዲህ በወዳጅነት ማለት ነው። ወደ ይሁዳ ንጉሥ ይልካል። ከዛ ይህ ሕዝቅያስ ደግሞ የመጡትን መልእክተኞች በሙሉ ደጅ ከፍቶ በር ከፍቶ የእስራኤልን ሀብት በሙሉ ያሳያቸዋል። ቤተ መንግስቱን ሙሉ በሙሉ ቤተ መቅደሱንም ሙሉ በሙሉ ያለውን ያላዩት ምንም ነገር የለም። በኋላ ኢሳያስ ይመጣና ወደ ሕዝቅያስ ነቢዩ ኢሳያስ እነዚህ ባቢሎናውያን ምንድን ነው ያዩት ይለዋል። ምን አሳይታቸዋል ለባቢሎናውያን ሲለው ሁሉንም የቀረ ነገር የለም ሁሉንም ሀብት አሳይቻቸዋለሁ ይላል። እንግዲያውስ የእግዚአብሔርን ቃል ስማ የእግዚአብሔርን ቃል ስማ። የባቢሎን ንጉሥ ካንተ በኋላ የሚነሳው ልጅህን በሰንሰለት አስሮ ይወስዳል። ያሳየውን ሀብት በሙሉ የባቢሎን ንጉሥ ይወስዳል፣ ይጓዛል። በቤቴ ያለው ሀብት በእግዚአብሔር መቅደስም ያለው በሙሉ ይወሰዳል። እናም ደግሞ ልጅህን በሰንሰለት አስሮ ወደ ባቢሎን ይወስዳል ሲለው ኢሳይያስ ማለት ነው ሕዝቅያስን ሲለው እግዚአብሔር ነው የተናገረው። እንግዲህ በነቢዩ ኢሳይያስ አማካኝነት ተሳስታል እያለው ነው። ሕዝቅያስ ንስሐ እንደመግባት ይሄ ነው የሕዝቅያስ ስህተት። ሲታመም ትሞታለህ ሲባል ጸልዋል። እግዚአብሔር አስብ ብሎ ንስሐ ገብቷል። አሁን ግን በድያለሁ አጥፍቻለሁ አላለም። በአንተ ዘመን አይደለም የሚሆነው በልጅ ዘመን ይሆናል ሲለው በእኔ ዘመን የማይሆን ከሆነ ይሁን ደህና ነው የተናገርከው የእግዚአብሔር ቃል ጥሩ ነው ብሎ ለኢሳይያስ መለሰለት። ስለዚህ ሕዝቅያስ ከዚህ የተነሳ በጣም ቸልተኛ ለእግዚአብሔርም ነገር ለእግዚአብሔርም ተግሳስ ቸልተኛ ሰው በመሆኑ ምክንያት ንስሐ ሳይገባ ቀረ። ነገር ግን እግዚአብሔር እንደተናገረው የሕዝቅያስ ዘመን ሲያበቃ በዮአኪን ዘመን በሕዝቅያስ ልጅ ዘመን የባቢሎን ንጉሥ ናቡከደነጾር ዮአኪንን ይዞ ዮአኪን በፈቃደኝነት እጅ ነው የሰጠው። ከበባ ሲደረግ በይሁዳ ላይ አልተዋጋም። ስለዚህ ዮአኪንን አስሮ ወደ ባቢሎን ወስዶ እስረኛ ምርኮኛ ያደርገዋል። ከዛ የዮአኪንን አጎት ደግሞ በቦታው ይተካል፣ ያነግሰዋል። ስሙንም ሴዴቅያስ ብሎ ይሰይማል። ባቢሎን ንጉሥ ማለት ነው። በኤርምያስ ዘመን ነው ይሄ የሆነው። እንግዲህ የኢሳያስ ወይም ደግሞ የሕዝቅያስ ዘመን አልፎ ከዓመታት በኋላ ይህ የሆነው ነቢዩ ኤርምያስ በነበረበት ዘመን ነው። እንግዲህ የሕዝቅያስ ልጅ ዮአኪን ስል ቀጥታ ከሕዝቅያስ በኋላ የሚወለድ ዮአኪን እያልኩኝ አይደለም። ሕዝቅያስ የዳዊት ልጅ እንደሆነ ሁሉ ዮአኪን የሕዝቅያስ ልጅ ነው። ስለዚህ ከሕዝቅያስ የሚወጣ ማለት ነው። በሕዝቅያስ ሐረግ ውስጥ ያለ ማለት ነው ዮአኪን። እግዚአብሔር በኢሳያስ አማካኝነት እንደተናገረው ኢሳያስ ካለፈ በኋላ ደግሞ ኤርምያስ መጥቶ በኤርምያስ ዘመን ዮአኪን እንዲሁም የሴዴቅያስ ታሪክ ይፈጸማል። የባቢሎን ንጉሥ ይመጣል። በኤርምያስ ዘመን የአሦር መንግስት እየተዳከመ ይመጣል። የአሦር መንግስት እየተመታ ይመጣል። የባቢሎን መንግስት የበለጠ እየበረታ ይመጣል። ከአሦር መንግስት በላይ ናቡከደነጾር ደግሞ ታዋቂው በመጽሐፍ ቅዱስ ውስጥ የምናውቀው ታዋቂው የባቢሎን ንጉሥ ነው። በናቡከደነጾር ዘመን ነው ይሄ የሚሆነው። ዮአኪንን ይወስደዋል። ናቡከደነጾር ሴዴቅያስን ደግሞ በምትኩ ያነግሷል። ይሄ ዮአኪንን አጎት ማለት ነው ያነግሷል። እና ኤርምያስ ሴዴቅያስን ለባቢሎን ንጉሥ እሺ በል ተገዛ፣ ህዝቡ ያርፋል፣ በሰላም ይኖራል፣ ከዚህ በኋላ ምርኮ አይሆንም ከተገዛ፣ ካመፅክ ግን አንተንም ይይዛል፣ ከዛም ደግሞ ልጆችን አይን እያየ ያርዳቸዋል፣ ሁለት አይንህንም አውጥቶ በሰንሰለት አስሮ ወደ ባቢሎን ይወስዳል ይለዋል። እና ሴዴቅያስ የኤርምያስን ምክር እምቢ ይላል። በግል ነው ጠርቶ ያናገረው ኤርምያስን የሰማው። ነገር ግን እምቢ ይልና ያምጻል። ሲያምጽ እንደገና ባቢሎናውያን መጥተው ኢየሩሳሌምን ከበው ሳለ አምልጦ ለመውጣት ይሞክራል። በኋላ ሲያመልጥ ይይዙታል። እሱንና መኳንንቶቹን፣ ሹማምንቶቹን፣ ልጆቹን ይዘው በሪብላ ተቀምጦ ወደ ነበረው ወደ ባቢሎን ንጉሥ ወደ ናቡከደነጾር ይወስዳሉ። ናቡከደነጾር ያዛል። በናቡከደነጾር ትእዛዝ አማካኝነት የሴዴቅያስ ልጆች
አይኑ እያየ አንገታቸው ታርደው ተገደሉ። አይኑ እያየ ማለት ነው። የሴዴቅያስ ልጆች ተገደሉ። መገደል ብቻ ሳይሆን ሌሎቹም መሳፍንቶች በሙሉ ተገደሉ። የሴዴቅያስን አይን አውጥቶ በሰንሰለት አስሮ ወደ ባቢሎን ወሰደው እና ሴዴቅያስ በዛ ነው ፍጻሜው የሆነው። እንግዲህ የይሁዳ መንግስት መፍረስ የጀመረው በዚህ ጊዜ ነው። ባቢሎናውያን ጠላት ሆነው የተነሱት። ነገር ግን ባቢሎናውያን ጠላት ሆነው ቢነሱም እስራኤላውያንና ይሁዳዎች ወይም ደግሞ በይሁዳ የነበሩ እስራኤላውያን በእግዚአብሔር ላይ አምፀው ነበር። በእግዚአብሔር ላይ ተነስተው ነበር። እስራኤል ስትፈርስ በአሦር ዘመን አብዛኛዎቹ እስራኤላውያን ወደ ይሁዳ ሸሽተው ተጠልለው ነበር። መጽሐፍ ቅዱስ እንደሚናገረው ሕዝቅያስ ቅጥሩን አስፍቶ ሰርቶ ነበር። ምክንያቱም ብዙ እስራኤላውያን መጥተው ተጠልለው ስለነበር፣ ብዙ ማይግሬሽን ስለነበር ከሌሎች የእስራኤል ከተሞች ወደ ይሁዳ አሦር እስራኤልን እየወጋ ስለነበር ማለት ነው። የይሁዳ ንጉሥ የነበረው ሕዝቅያስ አስፍቶ ከተሞችን እንደገና አድሶ ሰርቶ እስራኤላውያን በይሁዳ እንዲሰበሰቡ አድርጎ ነበርና የብዙ እስራኤላውያን መሰብሰቢያ ነበረች ይሁዳ ራሱ ማለት ነው። እስራኤል እንደ መንግስቱ ቢፈርስም ህዝቡ ቢበተንም ግን የተቀሩት ቅሬታዎች ግን በብዛት ይሁዳ ውስጥ ነበሩ። ከዚያ በኋላ የባቢሎን ንጉሥ ያደረገው ብዙ የእስራኤል ወጣቶችን፣ የተማሩ ሰዎችን፣ የነገስታት ልጆችን አስሮ በሰንሰለት ወደ ባቢሎን አጓዛቸው፣ ወደ ባቢሎን ወሰዳቸው። ስለዚህ በባቢሎን የምናውቀው ታሪክ ከዚህ ፊት እንደተናገርኩት የሲድራቅ የሚሳቅ የአብደናጎና የዳንኤል ታሪክ፣ የሲድራቅ ሚሳቅ አብደናጎና ዳንኤል ታሪክ በዛ ይጀምራል፣ በባቢሎን ማለት ነው። እና ነቢዩ ሕዝቅኤልም በዛ ሆኖ ነው ትንቢት የተናገረው። በይሁዳ ላሉትም ትንቢት ይልክ የነበረው፣ መልእክት ይናገር የነበረው። ስለዚህ ባቢሎናውያን የእስራኤልን የይሁዳን ቅጥር አፍርሰው የመጀመሪያውን የሰለሞንን መቅደስ አፍርሰው በዛ ኢሳይያስ እንደተናገረው ወርቁን ወስደው በዛ ያለውን ሀብት በሙሉ ወደ ባቢሎን አጉዘው የይሁዳ መንግስትነት ታሪክ አበቃ። ይሄ ነው ታሪኩ። እስራኤል በዚህ መንገድ ነው እየመጣች የነበረው የሄደችው። በዚህ መንገድ ነው የእስራኤል ታሪክ እየተከናወነ፣ በብዙ ዋጋ መክፈል፣ በብዙ መውደቅ፣ በብዙ መነሳት፣ የእግዚአብሔርን ሕግ አንጠብቅም ሲሉና ከእግዚአብሔር ከአምላካቸው መንገድ ሲወጡ እየተቀጡ፣ ደግሞ ልባቸው ወደ እግዚአብሔር ሲመለስና ንስሐ ሲገቡ ደግሞ እየተነሱ እየቆሙ መልካም እየሆነላቸው እየተባረኩ በብዙ አይነት ውጣ ውረዶች ውስጥ እያለፉ ነው የመጡት። ይሄ ነው ታሪካቸው። ይሄንን ዋጋ የከፈሉበት ዋነኛው ምክንያት እግዚአብሔር ስለመረጣቸው ነው። አዎ አምፀዋል። እንደ አሕዛብ እንዲሆኑ አልተጠሩም፣ ለአሕዛብ ብርሃን እንዲሆኑ እንጂ። እንደዚህ ነው ከእግዚአብሔር ጋር የሚኖረው የሚለውን እንዲያሳዩ ነበር የተጠሩት። ለዓለም ለተቀረው ዓለም ምሳሌ እንዲሆኑ ነው። እግዚአብሔር ከኔ ጋር ያለን እባርካለሁ። መጽሐፍ ቅዱስ ስለ እስራኤል ሲናገር እስራኤል ስማርት ስለሆነ ነው። እስራኤላውያን ዛሬ ብዙዎቻችሁ እንደምታምኑትና እንደምታስቡት እስራኤላውያን ስማርት ስለሆኑ ነው አይልም። መጽሐፍ ቅዱስ የሚለው አምላኩ እግዚአብሔር በመካከሉ ስላለ ነው የሚለው። ስለዚህ አምላኩ እግዚአብሔር በመካከሉ እንዳለ ሕዝብ እንደ እስራኤል ማን አለ ይላል መጽሐፍ ቅዱስ። ማን አለ ይላል። አምላኩ እግዚአብሔር በመካከሉ ያለ ሕዝብ የሚኖረው እንደዚህ ነው፣ እንዲባረካል። እግዚአብሔር ቦታውንም የመረጠው ለዚህ ነው። ፈርታይል በጣም ለም ቦታ አይደለም። ለም ያደረገው የእግዚአብሔር ቃል ነው። ለም ያደረገው የእግዚአብሔር ኪዳን ነው። ለም ያደረገው ደግሞ ትንሽ ቦታ ነው። የማይመች ቦታ ላይ፣ መልካም ያልሆነ ቦታ ላይ ሰው ከእግዚአብሔር ጋር ሆኖ ይለመልማል፣ መልካም ይሆንለታል የሚለውን ለዓለም ለማሳየት ነው እግዚአብሔር እየተጠቀመ የነበረው ወይም ማሳየት የፈለገው ይሄንን ነው። እንግዲህ የናቡከደነጾር ዘመን በዛ ይጠናቀቃል። ይሁዳን ናቡከደነጾር ያፈርሳል፣ ኢየሩሳሌምን ያፈርሳል፣ መቅደሱን ያፈርሳል። የነበረውን ሀብት በሙሉ አጉዘው ወደ ባቢሎን ይወስዳሉ። የተመረጠውንም ሰው ይዘው ይሄዳሉ። ነገር ግን በይሁዳ እና በተቀረው ከተሞች ደግሞ የነበሩትን ሌሎች እስራኤላውያን በኤርምያስ መጽሐፍ ላይ እንደሚናገረው ድሆችን እና ምንም የሌላቸውን ትተው ይሄዳሉ። ምድሪቱን እረሱ፣ አልሙ፣ ኑሩ በዚህ ብለው ትተው ይሄዳሉ። ተክሎችን ትከሉ ብለው ትተው ይሄዳሉ። እንግዲህ ከፍተኛ ድህነት ውስጥ ነው የቀረውም የይሁዳ ሕዝብ የወደቀው። ተጉዞም የሄደው እዛ ምርኮኛ ሆኖ ባሪያ ሆኖ ነው የሄደው። እንደየ አቅሙና እንደተፈለገበት መስክ ሊያገለግል ማለት ነው የሄደው። ስለዚህ በዚህ ምክንያት ነው እግዚአብሔር እንግዲህ በምርኮ ያሉትን ታሪኩ በይሁዳ ካሉት በይሁዳ የነበሩት እንዳሉ ሆነው
ግን በምርኮ ካሉት ጋር ደግሞ እግዚአብሔር ይቀጥላል። እንግዲህ እስማኤል የተባለ ሰውና ጓደኞቹ ተነስተው ባቢሎናውያን የመደቡትን እስራኤላዊ በይሁዳ የመደቡትን ገዥ ገድለው ወደ ግብፅ መኮብለል ይጀምራሉ። ግብፅ ከገቡ በኋላ በግብፅ ሲደርሱ ኤርሚያስንም ይዘው ነው የሄዱት። ባሮክና ኤርሚያስን ጓደኛው ባሮክ እና ኤርሚያስንም ነው ይዘው የሄዱት። ኤርሚያስን መጀመሪያ ምን ብለው ጠይቀውታል? እስቲ አምላክን እግዚአብሔርን ጠይቅ፣ በዚህ ቆዩ ካለን እንቆያለን፣ ደግሞ ሂዱ ካለን ደግሞ ወደ ግብፅ መሄድ ካለብን እንሄዳለን። ልንሄድ ተነስተናል፣ ግን ምንድን ነው የሚለው? ቆዩ ካለን እንቆያለን፣ የሚለውን ያንኑ እናደርጋለን ብለው ጠየቁት ኤርሚያስን። እሺ አላቸው፣ ጸለየ፣ እግዚአብሔር ተናገረው፣ በዚህ ቆዩ አላቸው። ነገር ግን እግዚአብሔር ሲናገረው በዚህ ቆዩ ብሏቸዋል ብሎ ሲናገራቸው በኤርሚያስ አማካኝነት ምን አሉ? የኔሪያ ልጅ ባሮክ አነሳስቶት ነው፣ በፖለቲካ ምክንያት ነው ለባቢሎናውያን ብሎ ነው ያለው። ስለዚህ አንሰማም ኤርሚያስን አሉ። እግዚአብሔር ያለውን ያንኑ እናደርጋለን ብለው ከጠየቁት በኋላ እምቢ ብለው ደግሞ ህዝቡን ይዘው ወደ ግብፅ ይኮበልላሉ፣ ይሄዳሉ። ወደ ግብፅ ከሄዱ በኋላ እግዚአብሔር በኤርሚያስ አማካኝነት በግብፅ መናገር ይጀምራል። የፈራችሁት የባቢሎን ንጉሥ የተማመናችሁትን ግብፅ አሸንፎ ይመጣል፣ እዚህ ድረስ አመጣዋለሁ። ባሪያዬን የባቢሎን ንጉሥን ናቡከደነጾርን እዚህ ድረስ አመጣለሁ እና አንዳንዶቻችሁ በወረርሽኝ፣ አንዳንዶቻችሁ በሰይፍ፣ አንዳንዶቻችሁ በረሃብ፣ አንዳንዶቻችሁ በስደት ታልቃላችሁ፣ ትሞታላችሁ። ይህንን መቅሰፍት አመጣለሁ ምክንያቱም እኔን ስላልሰማችሁ ብሎ እግዚአብሔር ይናገራቸዋል። እና የኤርሚያስ ታሪክ በዚህ ነው የሚያበቃው። የኤርሚያስ ትንቢት ማለት ነው። ኤርሚያስም በሰቆቃው ኤርሚያስ ላይ እንግዲህ እግዚአብሔርን እየለመነ እየማለደ እንደጸለየ ደግሞ እናያለን በሰቆቃው ኤርሚያስ ላይ። ከዛ በኋላ በባቢሎን ተማርከው ካሉት ጋር እግዚአብሔር ይቀጥላል። በዛም በሄዱበት በግዞት በሄዱበትም የእስራኤል ሕዝብ በግዞት በሄደበትም ተማርኮ በሄደበትም ደግሞ መከራ የሚደርስበት ዋጋ የሚከፍል የሚቀናበት የሚጠላ ሕዝብ ሆኖ እናያለን። የአይሁድ ጠልነት በዛም ይቀጥላል። ያ የሆነበት ምክንያት አንደኛው ምክንያት የሚያመልከው እግዚአብሔርን ነው። በአምላኩ ምክንያት ነው። ሌሎችን አማልክቶች አያመልክም። ሰው አያመልክም። ኳክብቶችን፣ የሰማይ ኳክብቶችን ወይም ሌሎች አማልክቶችን አያመልክም። እነሱ የሚጠሯቸውን እባብና ሌሎች አማልክቶችን አያመልክም። የሚያመልከው አንድ አምላክ ነው። ለእግዚአብሔር ነው ማለት ምንም ቢሆን ለእግዚአብሔር ታማኝ ያልሆነ መስሎ ዋጋ ከፍሎ ከእግዚአብሔር ስታንዳርድ አንጻር የወረደ ሆኖ እስራኤል መኖር ያለበትን ሕይወት የማይኖር ሆኖ እንኳን ቢሆን ከሄደ በኋላ ግን እዛ ካለው ሕዝብ ጋር በቀላሉ የሚቀላቀል ግን አይደለም የነበረው። የደረሰበትም መከራ የደረሰበት አምላኩ እግዚአብሔርን ባለመታዘዙ እንደሆነ ስለገባው በግዞት የነበረው ሕዝብ እግዚአብሔርን የሚለምን የሚያለቅስ የሚማልድ እና እግዚአብሔርን የሚያመልክ ሕዝብ ነው የነበረው። ባህሉ ይለያል፣ ካልቸሩ ይለያል፣ የተለየ ሕዝብ ነው። ከዚህ የተነሳ ይጠሉታል። እግዚአብሔርን የሚያመልክ ሕዝብ ነው ብያቸዋለሁ። አንድ አምላክ ነው ያለው። ሁለተኛው ደግሞ ከሌሎች ጋር አይጋባም። ሌሎች የሚበሉትን ሁሉ አይበላም። ለጣዖት የተሰዋን አይበላም። ታንቆ የሞተን አይበላም። ደምን አይጠጣም። እንደዛ አይነት የአምልኮ ስርዓት አያደርግም። ሕግ አለው። ሕጉን ለመከተል ይሞክራል። ከዚህ የተነሳ የተለየ ሕዝብ ስለሆነ ማን ስለሆነ ነው በዋናነት ቅናትና ከፍተኛ የሆነ ጥላቻ። በዛም እግዚአብሔር ብርሃን እንዲሆን ይፈልጋል እስራኤልን። ስለዚህ ብዙ በደል ሲደርስበት ደግሞ በምርኮ እናያለን። በምርኮ እንግዲህ ብዙ ረጃጅም ታሪኮች አሉ በመጽሐፍ ቅዱስ። የነህምያን ታሪክ ታያላችሁ። ከምርኮ ሲመለሱ የደረሰባቸው በጦቢያ፣ በሰንበላጥ፣ በነጌሳም ሲደርስባቸው የነበረው ተቃውሞ እና ከፍተኛ የሆነ እንግልት፣ ከፍተኛ የሆነ ግፊያ፣ ከፍተኛ የሆነ ተንኮልና ማታለል ያንን ሁሉ አልፈው ነህምያ እግዚአብሔርን ለማገልገል የተናገራቸው ለማድረግ ቅጥሩን እንደገና ለማደስ መቅደሱን እንደገና እነ ዘሩባቤል መቅደሱን ለመስራት እነ ካህኑ በጊዜው የነበረው ካህን ማለት ነው እነ ኢያሱ እግዚአብሔር በነቢዩ በዘካርያስ አማካኝነት ስለ ኢያሱ ሲናገር የነበረው ሰይጣን ሲከሰው ኢያሱን እግዚአብሔር ግን ሰይጣንን ሲገስጽ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ብሎ በኢያሱ አማካኝነት እግዚአብሔር ለኢያሱ ብሎ እግዚአብሔር ሰይጣንን ሲገስጽ መልአክ ያንን ሲያሳየው ዘካርያስ በራእይ አይቶ በትንቢተ ዘካርያስ ላይ ያንን እናያለን።
ከዛም በኋላ ተስፋ ብለው እነ ዘካርያስ ስለ ኢየሱስ ሲናገሩ ንጉሥሽ ይመጣል፣ መምጣቱ አይቀርም፣ በአህያና በውርንጫ ላይ ተቀምጦ ይመጣል፣ ኢየሩሳሌም ወይ እስራኤል ወይ ንጉሥሽ መምጣቱ አይቀርም፣ እንዲሆነሽ አትቀሪም ብለው ስለ ኢየሱስ ይናገሩ ነበር። እነ ዘካርያስ ይናገሩ ነበር። በሐጌ ላይ በተመሳሳይ ጊዜ ነው የዘካርያስ የሐጌ የነህምያና የእዝራ የተፈጸመው ማለት ነው። እዝራ ደግሞ ጸሐፍት ነበር፣ ህዝቡን ሕግ ያስተምር ነበር። ታፍ የሆነ ከባድ የሆነ ትግል በዙሪያቸው ካሉ ከአሞናውያን፣ ከአሞራውያን፣ ከሌሎቹ ትግል ከሶርያውያን ይደርስባቸው ነበር። እስራኤላውያን ይደርስባቸው ነበር። ከአሞናውያን ከነ ሰንበላጥ፣ ከነ ጌሳም፣ ከነ ጦቢያ ከፍተኛ ትግል ይደርስባቸው ነበር። ውጊያ፣ ተቃውሞ ይደርስባቸው ነበር። ኦልሬዲ ምድሪቱ ላይ የነበሩ እስራኤላውያን ደግሞ ከነሱ ጋር ጋብቻ ፈጽመው እንደውም የካህኑ ልጅ የሰንበላጥን ልጅ አግብቶ እንደዛ ሆኖ ሁሉ ነህምያ አግኝቷቸዋል። እንደዛ ሆኖ ሁሉ አንዱ ከሌላው ጋር ተጋብቶ በምድሪቱ የነበሩ አይሁዳውያን እስራኤላውያን ብዙ የእግዚአብሔርን ሕግ ጥሰው ትተው እግዚአብሔርን መከተል ከአሕዛብ ከከናናውያን ጋር በልማድና በባህል በአምልኮ ተመሳስለው ነበር ያገኘው ነህምያና ያም ልብ የሚሰብር ነበር በጊዜው ነህምያ ሲያገኝ እና ያንን ሁሉ ሲያስተካክሉ ሪፎርሜሽን ሲያደርጉ ታድሶ ሲያደርጉ እናያለን። ከዛ በፊት ደግሞ እንግዲህ በንጉሱ በጠርክሲስ ዘመን እንግዲህ ፋርስና ሜዶናውያን ደግሞ ተነስተው ከባቢሎን በኋላ የባቢሎንን መንግስት አሸንፈው የፋርስና የሜዶን መንግስት ደግሞ ስልጣን ይዞ ይቀጥላል። እንግዲህ ጠርክሲስ መጽሐፈ አስቴር ላይ እንደምናየው ጠርክሲስ ተነስቶ አስጢን የተባለች ሚስቱ በመኳንንቶች ፊት እንድትመጣና ውበቷን እንድታሳይ ጥቂት ጠጥቶ ወይን ጠጅ ጠጥቶ ሞቅ ብሎት ስለነበር ግብዣ አዘጋጅቶ በሱሳ ግንብ ማለት ነው ግብዣ አዘጋጅቶ ከዚህ ፊት እንዳልኳቸው ኢራቅ አሁን ሞሱል በምንለው ስፍራ ነው የነበረው ነነዌ አሦር ዋና ከተማ ግዛቱ። ባቢሎን ደግሞ ባቢሎን አሁን ኢራቅ ባቢሎን አሁንም ያ ስፍራ አለ፣ ነነዌም አለ። እግዚአብሔር እንደተናገረው ሁለቱም ቦታዎች ባዶ ሆነው ነው ያሉት። የነበረው ኢራቅ ነው የነበረው። ፋርስ ደግሞ አሁን ኢራን ማለት ነው። ፋርስ ደግሞ ኢራን፣ ፋርስና ሜዶን ተቀምጦ የገዙት አሁን ኢራን። የኢራን ኢራናውያን በጊዜው ኢራን የሚባል ቃል ወይም ሀገር አልነበረም፣ ግን ፋርሳውያን አሁን ኢራናውያን የምንላቸው ናቸው። ወይም ደግሞ የኢራን ቦታ ላይ ነው ፋርሳውያን የነበሩት። ኢራን ዛሬ ኢራን የምንለው ስፍራ ማለት ነው ፋርስ። ስለዚህ በፋርስና ሜዶኖች ደግሞ ሲመጡ እንግዲህ የምናየው ነው የዳንኤል ታሪክ እንዳለፈ ነው። የዳንኤል በባቢሎን ዘመን በፋርስና በሜዶን ዘመን ያገለገለ ሰው ነው። እንግዲህ ጠርክሲስ ተነስቶ በሱሳ ግንብ በሚገዛበት ጊዜ ይህ ጠርክሲስ ግብዣ አዘጋጅቶ ለሹማምንቶቹ አስጢን ንግስቲቱ ወታ ውበቷን እንድታሳይ ጥሪ ሲያደርግ አልመጣም አለች። በዚህ ምክንያት ተቆጣ። ሕግም ወጣ፣ አዋጅም ወጣ። ከዚህ በኋላ ንጉሱን ማየት እንደማትችል አስጢን ንግስናዋም ከሷ እንዲቀማ ተወሰነ። ስለዚህ ንግስት የምትሆን ሴት በግዛቱ ከነበሩት ውስጥ ሁሉ መታ ከሴቶች ተወዳድራ ውበቷ ታይቶ ንጉሱ የወደዳት እርሷ ንግስት እንድትሆን ንግስና እንዲሰጣት በአስጢን ፊት ተወሰነ። ከዚህ የተነሳ ታሪኩን ለማሳጠር ያህል መርዶክዮስ ያሳደጋት ሴት ሀዳሳ የነበረው ስሟ ማለት ነው። ሀዳሳ ዕብራይስጥ ነው። ሀዳሳ ዕብራይስጥ ስም ነው። አስቴር ደግሞ የሚለው ስም የፋርስ ስም ነው። ለምንድን ነው ከሀዳሳ የዕብራይስጥ ስም ወደ ፋርስ ስም የተቀየረችው? ይሄ ራሱ አንዱ በደንብ እስራኤላውያን ይደርስባቸው የነበረውን ዋጋ መክፈል፣ እስራኤላውያን ያሳልፉ የነበረውን ነገር በጊዜው እዛ ስፍራ ላይ በደንብ ቁልጭ አድርጎ ያሳያል። ያን በዕብራይስጥ ስም መጠራት እስራኤላዊ እንደሆነች ዕብራዊ እንደሆነች እንድትታወቅ ያደርጋታል። ስለዚህ ይሄ የዕብራይስጥ ስም ዕብራዊ እንደሆነች ከታወቀች ትገለላለች። እስራኤላውያን በዛን ጊዜ ይገለሉ፣ ይጠሉ፣ ይገፉ፣ ጥቃትም ይደርስባቸው ነበር። ስለዚህ ያንን ማንነቷን እንድትደብቅ መርዶክዮስ ስለፈለገ እንደውም መፈለግ ብቻ ሳይሆን አስቴር መጽሐፍ ላይ ምን ይላል? አስጠነቀቃት ይላል። አስቴር ላይ ነው የምታገኘው። አስጠነቀቃት ይላል። እስራኤላዊ መሆኗን ዕብራዊ መሆኗን ለማንም እንዳትናገር አስጠነቀቃት ይላል መርዶክዮስ። ስሟ አስቴር ነው። አስቴር የፋርስ ስም ነው፣ ፋርሳዊ ስም ነው እንጂ ዕብራዊ ስም አይደለም።
አስቴር ብላ የሰየመችውም ራሷን ለመደበቅ ነው፣ ማንነቷን ለመደበቅ ነው። ስለዚህ አስቴር ሆና ወደ ንጉሱ ቤት ገባች፣ ንጉሱም ወደዳት፣ ንግስት አስቴር ሆነች ማለት ነው። የሚገርመው ግን ለንጉሱ እንኳን ለባሏም ማለት ነው፣ ያው ባሏ ነው ንጉሱ፣ እሷ ንግስት ናት የሆነችው። ለንጉሱ እንኳን ዕብራዊ መሆኗን አልተናገረችም። ያንን ያህል ነው ዕብራዊ መሆን እስራኤላዊ መሆን ያሸማቅቅ ያስፈራ የነበረው። ከከፈሉት ዋጋ ከመጡበት መንገድ ጠላታቸው ከመብዛቱ በዓለም ላይ የተጠሉ ከመሆናቸው የተነሳ በዛ ጊዜ ለምን አንድ አምላክ ስለሚያመልኩ ከሌላው ጋር ስለማይቀላቀሉ በጋብቻ በተለያየ መንገድ የራሳቸው ስርዓት ስላላቸው ሌላው የሚበላውን ሁሉ ስለማይበሉ ዳንኤልና ጓደኞቹ የወሰኑትን ውሳኔ በባቢሎን ማየት ትችላላችሁ። አንበላም አሉ። ለምን? ሁሉም በአምልኮ ስርዓት ስለሚቀርብ መብል በሙሉ እኛ እግዚአብሔርን አንበድልም በመብል በመጠጥ ብለው ነው እንጂ መብላትና መጠጣት ስህተት ስለሆነ አይደለም። ግን እግዚአብሔር በሚላቸው መንገድ የታረደውን ነው እንጂ የሚበሉት አሕዛብ አንቀው በሚገሉት መንገድ አይደለም። ወይም አሕዛብ መስዋዕት አድርገው ባቀረቡት መንገድ ለጣዖት መስዋዕት ካቀረቡ በኋላ የቀረውን ስጋ አይበሉም። እስራኤላውያን አይበሉም። ከዚህ የተነሳ ከነዚህ ብዙ እና ሌሎች ምክንያቶች የተነሳ እና ሌሎችም ብዙ ውሸቶች የእስራኤላውያን ላይ ዛሬ የምናያቸውን ከዚህ ፊት የነበሩ ውሸቶችም ያኔ የነበሩ ናቸው። አንቲሴሚቲዝም ዛሬ የጀመረ አይደለም። ወይም ጸረ ሴማዊነት ማለት ነው፣ ጸረ አይሁዳዊነት ዛሬ የጀመረ አይደለም፣ ያኔም የነበረ ነው። ስለዚህ አስቴር ከዚህ የተነሳ ማንነቷን እንዳይታወቅ ደበቀችው። ስሟን ቀይራ ገባች። አስቴር ብላ ገባች እና ይገርማል። ንግስት ከሆነች በኋላ እሷ እንግዲህ በንጉሱ ጋር በዛ በቤተ መንግስት ይሰራ ነበር መርዶኪዎስ እና በቤተ መንግስት ሲሰራ እንግዲህ ከዚህ ፊት ካደረጋቸው ውስጥ የንጉሱ ጃንደረቦች የነበሩት ንጉሱን ሊገሉ ሲማከሩ ሰምቶ ያንን ተናግሮ ከዛ ሲመረመር እውነት ሆኖ ተገኝቶ እነዛ ሰዎች ተገድለው ንጉሱ ተርፏል። ጠርክሲስ ማለት ነው ወይም አርጤክስስ እና ተርፏል። ይሄ መርዶኪዎስ ከሰራቸው ስራዎች ውስጥ ነው። ይሄ ግን በንጉሱ በዛ በፋርስና በሜዶን መዝገብ ላይ ተጽፎ ተቀምጧል እና መርዶኪዎስ በንጉሱ ደጅ ላይ በሚቀመጥበት ጊዜ የንጉሱ ሁለተኛ ሰው ሃማ የሚባል መጽሐፍ ቅዱስ ሲናገር አጋጋዊው ሃማ ይላል። የሐመዳይቱ ልጅ አጋጋዊው ሃማት ይላል። አጋጋዊው ሃማ ወይም የአጋግ ልጅ ማለት እንችላለን። ወይም ከአማሌቅ የሚመዘዝ የድሮ የዘራረጉ አማሌቅ የነበረ ግን አሁን አጋጋዊው ማለት ነው። እንግዲህ በጣም የታሪክ ግጥምጥሞሽ ይሁን ሰይጣን በደንብ ያዘጋጀው የሰራው ይሁን እርግጠኛ አይደለሁም፣ ግን በጣም መንፈሳዊ እንደሆነ ማወቅ እንችላለን። መርዶኪዎስ የቢንያም ነገድ ልጅ ነው፣ ወይም ደግሞ ከቢንያም ነገድ ነው የሚወጣው። ሃማም ደግሞ ከአጋግ ነው የሚወጣው። እንግዲህ የቢንያም ነገድ የመጀመሪያው የእስራኤል ንጉሥ ከቢንያም ከቂስ የሚወጣው ሳኦል ነው። አጋግን መግደል ኖሮበት ሳይገል የቀረው ቢንያማዊ ሳኦል እንግዲህ የአጋግ ልጅ ደግሞ ጊዜው ደርሶ አጋጋዊው ደግሞ የሐመዳይቱ ልጅ ሃማ ደግሞ መርዶኪዎስን ለመግደል ተነሳ። መርዶኪዎስን ብቻ አይደለም መላው እስራኤልን ለመደምሰስ ተነሳ። እንግዲህ ምን ያህል አይሁድ ጠል እንደነበረ የዛን ጊዜ ያ ሰው ማየት እንችላለን። አሁን እንግዲህ በሰፊው የተነሳ በኋላ እናየዋለን። በሚቀጥሉት ምዕራፎች በደንብ እናያለን ስለ ናዚ ጀርመን የናዚ መንግስት ወይም ደግሞ ሂትለር አዶልፍ ሂትለር የሚባለው ሰው ይመራው የነበረው መንግስት ሂትለርን ጨምሮ ይሄ የሂትለር ልብ ነው፣ የሂትለር ፍላጎት ነው። ግን ደግሞ ሌሎች ተከታዮች ነበሩት። ልክ እንደሱ ከዛ በፊት የተነሳ ሌላኛው የመጀመሪያው ቀዳማዊ ሂትለር ልንለው እንችላለን። ስሙ ሂትለር ባይሆንም የሂትለርን ያህል የማድረግ እድል ባያገኝም ልቡ ግን በዛ ልክ የሆነ ሰው ሃማ ይባላል። በመጽሐፍ ቅዱስ በአስቴር መጽሐፍ ላይ የምታገኙት ነው። ሃማ መርዶኪዎስ እንደማይሰግድለት አወቀና ተናዶ ዕጣ ጣለ መርዶኪዎስን ለመግደል። መርዶኪዎስን መግደል ብቻ በቂ እንዳልሆነ ተሰማው። አልበደለውም፣ ተነስቶ ስላልሰገደለት ነው። ለምንድነው መርዶኪዎስ ያልሰገደለት? ትዕቢተኛ ልትሉ ትችላላችሁ። አይደለም፣ ለሰው እንዳይሰግዱ ተነግሯቸዋል። እስራኤላውያን ለእግዚአብሔር ለጌታ አምላክን ብቻ አምልክ ተብሏል። ለሰው ንጉሥ እንኳን ቢያዝ ለሰው አይሰግዱም። እጅ ሊነሱ ይችላሉ፣ ግን አይሰግዱም። ስግደት አያቀርቡም፣ አያመልኩትም። ሃማ አምልኮ ነው የፈለገው እና ሌሎቹ ምንም ችግር የለባቸውም። ሰው ያመልካሉ። በዳንኤል ዘመን አይታቸዋል። የሚጸልይ ወደ ንጉሱ ብቻ እንዲጸልይ፣
የሚያመልክ ንጉሱን ብቻ እንዲያመልክ በእነዚህ ጊዜያቶች 30 ቀናቶች ውስጥ ሕግ ይውጣ ብለው ዳሪዮስን አስገድደው ዳንኤል ላይ በቅናት የተነሱ ሰዎች ዳንኤልን ለማስገደል ሞክረው አሲረው ማለት ነው። ዳሪዮስም ለእኔ ጸልዩ፣ ወደ እኔ ስገዱ ብሎ ሕግ አወጣ። ልቡ በትዕቢት የተሞላ ስለነበር ተንኮላቸው ውስጥ ገባ እና ሕግ ወጣ። ከዛ ግን ያልሰገደ ለዳሪዮስ ያልሰገደ አንበሳ ጉድጓድ ውስጥ ይጣል የሚል ሕግ ማለት ነው። ከዚህ የተነሳ ዳንኤል ወደ ንጉሱ ለመስገድ ፈቃደኛ አይደለም። ወደ አምላክ ወደ እግዚአብሔር ግን እንደለመደው መስገድ ሲጀምር ያዙት፣ አንበሳ ጉድጓድ ውስጥ አሉት። እግዚአብሔር ዳንኤልን ከአንበሳ መንጋጋ አወጣው። ወደኋላ ተመልሼ ነው እያወራሁ ያለሁት ይሄንን። ያ ብቻ ሳይሆን ናቡከደነጾር ተነስቶ በዱራ ሜዳ የራሱን ምስል አቁሞ የወርቅ ምስል አቁሞ የራሱን ምስል አቁሞ ለወርቁ ምስል መለከት ሲነፋ ሁሉም ሰግዶ ሁሉም ወድቆ ይስገድ የሚል አዋጅ፣ ያልሰገደ እቶን እሳት ውስጥ ይጣላል የሚል አዋጅ አውጥቶ ተቆጣጣሪዎችን መድቦ በዛ ጊዜ በዛ ቦታ ላይ የነበሩት ሲድራቅ ሚሳቅና አብደናጎ አንሰግድም ስላሉ እሳት ውስጥ ጥሏቸዋል። እግዚአብሔርን ብቻ እናመልካለን ስላሉ ነው ይሄ የሚደርስባቸው። እግዚአብሔርን ብቻ ሌላ እናመልክም፣ ሌላው በሚሄደው መንገድ አንሄድም፣ ለእግዚአብሔር ታማኝ እንሆናለን ስላሉ ነው። እና መርዶክዮስም ላይ የተነሳው ለዚህ ነው። ሃማ ለእኔ ለምን አልሰገደም ብሎ ነው የተነሳው። ግን መርዶክዮስን ብቻ መግደል ጥቂት ነገር መስሎ ታየው ይላል መጽሐፍ። ስለዚህ መርዶክዮስ ማን ነው ብሎ አጣራና አይሁዳዊ ነው። አይሁዳዊ መርዶክዮስ። ስለዚህ አይሁዳውያን በሙሉ ይገደሉ ብሎ ዕጣ ተጣጣለ። ዕጣ ከተጣጣለ በኋላ እንግዲህ ዕጣው አዳር በሚባል ወር ይወጣል። ፉሪም የሚባል ዕጣ ፉር የሚባል ዕጣ ፉሪም ብለው ጠሩት ይላል። በኋላ በዓሉን እስራኤላውያን ፉር የሚባል ዕጣ ተጥሎ አዳር በሚባል ወር በ13ኛው ቀን እስራኤላውያን እንዲገደሉ በሙሉ አይሁድ እንዲደመሰስ ነው የሚለው መጽሐፍ። አይሁድ በሙሉ ከምድረ ገጽ እንዲደመሰስ በ127 ሀገር ከህንድ እስከ ኢትዮጵያ ድረስ ባሉት ሀገራት ላይ የንጉሱን ቀለበት ወስዶ ከንጉሱ ሁለተኛ ሰው ነው ለንጉሱ ሄዶ አታሎ ተናግሮት በአንተ ግዛት ላይ የሚያምስ ትዕቢተኛ ከሌላው ጋር የማይቀላቀል ቃል በቃል አውጥተን ብናነብ ይህንን ደስ ይለኛል፣ የሃማን ንግግር። ምክንያቱም ዛሬም ያ አስተሳሰብ ያ ልብ ያለው ብዙ ሰው ስላለ ኢቭን ክርስቲያን ነኝ ብሎ የሚያስብ ራሱ ማለት ነው ስላለ ቃል በቃል አውጥተን እናንብቡ። እንደዚህ ነው የሚለው አስቴር 3 ላይ ርዕሱ ራሱ ሃማ አይሁድን ለማጥፋት ያሸረበው ሴራ ይላል። ግን ሙሉውን ማንበብ ስለሌለብን ረጅም ስለሆነ ማለት ነው ዋና የፈለኩትን ሐሳብ እናነብና እንቀጥላለን። ንጉሥ ጠርክሲስ በነገሰ በ12ኛው ዓመት ኒሳን በተባለው በመጀመሪያው ወር ቀኑንና ወሩን ለመለየት ፉር የተባለ ዕጣ ሃማ ባለበት ጣሉ። ዕጣውም አዳር በተባለው በ12ኛው ወር ላይ ወደቀ፣ አይሁድን ለማጥፋት ማለት ነው። ከዚያም ሃማ ንጉሥ ጠርክሲስን እንዲህ አለው፣ በአሕዛብ መካከል ይውላችሁ ሃማ ያለው ነው። በአሕዛብ መካከል በመንግሥት አውራጃዎች ሁሉ ተሰራጭቶና ተበታትኖ የሚኖር አንድ ሕዝብ አለ። ይህም ሕዝብ ከሌሎች ሕዝቦች ሁሉ የተለየ ልማድ ያለውና ይውላችሁ ይህም ሕዝብ ከሌሎች ሁሉ ወንጀሉ ነው ከሌሎች ሕዝቦች ሁሉ የተለየ ልማድ ያለውና የንጉሱንም ሕግ የማይታዘዝ ነው። የንጉሱም ሕግ የማይታዘዝ ነው ሕዝቡ። አሁን ከመርዶክዮስ ጋር ነው ጸቡ፣ ግን ወደ ሕዝቡ መጀመሪያም ሕዝቡ ላይ ጥላቻ ስለነበረው ነው። መጽሐፍ ሲናገር ሃማ መርዶክዮስ ወድቆ እንዳልሰገደለትና ቁጥር 5 ላይ እንዳላከበረው ሲያይ እጅግ ተቆጣ። ይልቁንም መርዶክዮስ ከነማን ወገን መሆኑን በተረዳ ጊዜ መርዶክዮስን ብቻ መግደል እንደ ኢምንት ቆጠረው። ስለዚህ ሃማ በመላው የጠርክሲስ መንግስት ውስጥ የሚገኙትንና የመርዶክዮስ ወገን የሆኑትን አይሁድ ሁሉ ለማጥፋት ዘዴ ፈለገ። እንግዲህ ከዘዴው አንዱ ነው ንጉሱን ማባበል፣ ንጉሱን ማታለል። የንጉሱንም ሕግ የማይታዘዝ ነው። ታዲያ ይህን ሕዝብ ዝም ማለቱ ለንጉሱ አይበጅም። ነገሩ ንጉሱን ደስ የሚያሰኘው ከሆነ እነርሱን ለማጥፋት አዋጅ ይውጣ። እኔም ይህን ተግባር ለሚፈጽሙ ሰዎች የሚውል 10,000 መክሊት ብር ወደ መንግሥት ግምጃ ቤት አስገባለሁ። ስለዚህ ንጉሱ የቀለበት ማኅተሙን ከጣቱ አውልቆ የአይሁድ ጠላት ለሆነው ለአጋጋዊው ለሐማዳቱ ልጅ ለሃማ ሰጠው። ንጉሱም ሃማን ገንዘቡን እዚያው ያዘው፣ ሕዝቡንም እንዳሻ አድርገው አለው። ማንን? አይሁድን። ከዚህ ሕዝብ መሃል የንጉሱ ሚስትም አለች። ንጉሱ ያላወቀው ይሄን ነው። ከዚህ ሕዝብ መሃል ንግሥቲቱም አለች። ንጉሱ ያላወቀው ይሄንን ነው። ከሁሉ በላይ ግን ይህ ሕዝብ እግዚአብሔር አለው፣ አምላክ አለው፣ እግዚአብሔር አለው። መቼም ቢሆን የትም ቦታ ላይ ሊጥለው የማይፈልገው ማለት ብዙዎቻችሁ
ይሄ ታሪክ እውነት ላይ መስላችሁ ይችላል፣ ግን ይህ ታሪክ በተግባር ለመፈጸም የተነሳ ሰው አለ። አዶልፍ ሂትለርና ጓደኞቹ ማለት ይቻላል። አዶልፍ ሂትለርና ጓደኞቹ ወይም ደግሞ ከእሱ ጋር የተባበረ በብዙ ሺህ የሚቆጠር በልብም ነው የተባበረ በብዙ ሚሊዮን የሚቆጠር ህዝብ አለ። አዶልፍ ሂትለርና በጊዜው የነበረው ዘመኑ ትውልዱ፣ ያም ብቻ ሳይሆን ዓለምም ዝም በመሰኘት አይኑ እያየ ያ እንዲፈጸም አድርጓል። ሃማ በዛን ጊዜ ያን ያህል ቁጥር ያለው አይሁድ ያለ አይመስለኝም። አዶልፍ ሂትለር ግን ብዙ ህዝብ ነው የፈጀው፣ 6 ሚሊዮን አይሁዳውያን ነው የፈጀው። እና ይሄ በዛ ዘመን ትክክል አይደለም ብላችሁም ታስቡ በቅርብ ጊዜ በ1945 በፈረንጆቹ አቆጣጠር የቆመ ግን 1933 ጀምሮ እስከ 1945 ድረስ ለ12 ዓመታት ሲካሄድ የነበረ የዘር ጭፍጨፋ አይሁድን ማጥፋት ተካሂዶ ነበር። በዋናነት ደግሞ ከ1939 በኋላ ደግሞ ብዙ ትልልቅ ኮንሰንትሬሽን ካምፖችን የማጎሪያ ካምፖችን በመስራት አዶልፍ ሂትለር ያንን ሲፈጽም ነበር። እንመለስበታለን ታሪኩን። አሁን እዛ ውስጥ መግባት ስለማልፈልግ ነው። ያንን ሃማ ለማድረግ ተነሳ። ነገር ግን ታሪኩን እንደምታውቁት የአስቴርን መጽሐፍ እንደምታውቁት እግዚአብሔር እንግዲህ ነገሩን ገለበጠው። አይሁድን ለማጥፋት አሕዛብ ባሴረበት ቀን እግዚአብሔር ደግሞ ነገሩን ገለበጠውና አይሁድ ጠላቱን እንዲያጠፋ አደረገ። ነገሩ የተገለበጠበትን መንገድ በደንብ በዝርዝር ማየት ትችላላችሁ ገብታችሁ ማለት ነው። እግዚአብሔር ንጉሱን እንቅልፍ ይከለክለዋል። ከዛ በኋላ መርዶክዮስ እንዲከበር ያደርጋል። ከዛ በኋላ አስቴር ደግሞ ጾማ ጸልያ ወደ ንጉሱ ፊት ትቀርባለች። ወደ ንጉሱ ፊት ከቀረበች በኋላ እኔና ትውልዴ እኔና ዘሬ ልንደመሰስ ነው ስትል ንጉሱ ይህን የሚያደርገው ማን ነው ብሎ ሲቆጣ ሃማ ነው ብላ ትናገራለች። ሃማም ደግሞ ንጉሱ ተነስቶ ተቆጥቶ ይወጣል። ንጉሱ ከዛ አትክልት ስፍራ ተቆጥቶ ሲወጣ ከግብዣው ስፍራ ሃማ በንግስቲቱ አልጋ ላይ ይወድቃል ሊለምናት። ከዛ ንጉሱ ሲመለስ ሃማ ወድቆ ያገኛል። እንዴ ሚስቴን ይጋፋታል እንዴ በኔ ፊት ሚስቴን ሊደፍራት ነው እንዴ ብሎ ሲቆጣ ሲጮ የንጉሱ ሰዎች የንጉሱ ሰዎች የንጉሱ ወዳጅ የንጉሱ ጠባቂዎች የንጉሱ ጋርዶች ማለት እንችላለን ጠባቂዎች መጥተው ሃማን ፊቱን ይሸፍኑታል። ለመርዶክዮስ እኮ ቤቱ ግንድ አቁሟል፣ መርዶክዮስን ለመግደል ግንድ አቁሟል ብለው ይነግሩታል። በዛ ወስዳቸው አንጠልጥሉት ይላል። ሃማ በዛ ላይ ይሰቀላል። ከዛ በፊት አሁን በፊቱ መውደቅ የጀመርክለት ሰው አይሁዳዊ ከሆነ ብለውታል። ሚስቱ ዞሳራ የሃማ ሚስት ዞሳራ እና ጓደኞቹ ማለት ነው። የሃማ ጓደኞች መርዶክዮስን ንጉሱ ከሾመው በኋላ ንጉስ ሊያከብረው ለወደደው ሰው እንዲደረግለታል እያለ በአደባባይ እያዞረ መርዶክዮስ እንግዲህ በንጉሱ ፈረስ ላይ ተቀምጦ ከዛ ደግሞ ወርቅ ቀለበት አድርጎ ካባ አድርጎ ዘንጦ ከፊቱ መለከት እየተነፋ ከፊቱ ያንን መለከት የሚነፋው ሰው ደግሞ ሃማ ሆኖ ያንን አድርጎ ሲመለስ በጣም ከመደንገጡ የተነሳ ሄዶ ለሚስቱና ለወዳጆቹ ነገራቸው ይላል። ሲነግራቸው በፊቱ መውደቅ የጀመርክለት ሰው የሰው አይሁዳዊ ከሆነ ፈጽመ ትጠፋለህ አሉት። ፈጽመ ማለት እንግዲህ የታዘቡት ነው ማለት ነው። እግዚአብሔር እንግዲህ እንዴት አይሁዳውያንን ሲረዳ የነበረው ፖዚቲቭ በሆነ ልብ አይደለም። ይሄንን ያሉት አይደለም፣ ፖዚቲቭ በሆነ ልብ አይደለም። ቀላል አይደለም፣ አትችለውም፣ አትቋቋመውም ነው እስካሁን በታዘብ ነው። ስለዚህ በደንብ ልታጠፉ ቶሎ አጥፋውም ጭምር ይመስለኛል ሐሳቡ፣ ቶሎ አጥፋውም ጭምር ነው። ለማንኛውም እግዚአብሔር ነገር ገልብጦ ታሪክ ቀይሮ ሃማ ለመርዶክዮስ ባዘጋጀው ወጥመድ ገባ። ሃማ ለመርዶክዮስ ባዘጋጀው ግንድ ላይ ተሰቀለ፣ ተንጠለጠለና ሞተ እና እግዚአብሔር ታሪክ ቀየረ። የሃማን ቤት ለአስቴር ሰጣት ንጉሱ፣ እሷ ለመርዶክዮስ ሰጠች። መርዶክዮስ በሃማ ቦታ ተሾመ፣ እንደውም ከፍ እያለ መጣ። በዛ ጊዜ ከነበረው ከንጉሱ መንግስት ከጠርክሲስ ሁለተኛ፣ ነገር ግን ከአይሁድ ደግሞ አንደኛ ሰው ሆነ ይላል መጽሐፍ ቅዱስ። እየተከበረ መጣ። አይሁድን ሊያጠፉ የሚፈልጉ ሰዎች ፈሩ፣ ከመርዶክዮስን ከመፍራታቸው የተነሳ። እንደው መጽሐፍ እንደዚህ ይላል፣ ብዙ ሰዎች ወደ ይሁዲነት ገቡ ይላል። ብዙ ሰዎች ራሳቸውን ይሁዲ አደረጉ፣ አይሁዳዊ አደረጉ፣ ተቀየሩ፣ ከእስራኤል ጋር ተባበሩ፣ ቆሙ። እስራኤላውያንም የሚጠፉበት ቀን ላይ ተነስተው ተበቀሉ። በዓል ተደርጎ ያ ቀን ማለት የአዳር ወር 13ኛ 12ኛ ቀን ተነስተው በሱሳ ግንብ የነበሩት ጠላቶቻቸውን አጠፉ። በንጉሱ ትእዛዝ አማካኝነት በመርዶክዮስና በአስቴር መሪነት የሃማ ልጆች ተገደሉ። 10ሩም ልጆች ተገደሉ።
ከዚያም ደግሞ ከሱሳ ግንብ ውጭ የነበሩ በዓለም ላይ የነበሩ በሙሉ አይሁዳውያን ጠላቶቻቸውን ሊገሏቸው የተነሱትን በሙሉ ገደሏቸው። ሌሎችም ሹማምንቶች መርዶክዮስን ከመፍራታቸው የተነሳ ከአይሁድ ጋር ተባበሩ። በ13ኛ ቀን ደግሞ እንግዲህ በሌላው ዓለም የነበረው ያን ስላልሰማ አላደረገም። በሱሳ ግንብ የነበሩ አይሁዳውያን ደግሞ በ13ኛውም ቀን ተነስተው ጠላቶቻቸውን ገደሉ። ከዛም ደግሞ በመርዶክዮስ ትእዛዝ አማካኝነት 13ኛው ቀንና 14ኛው ቀን የአይሁድ በዓል ሆነ። እግዚአብሔርን የሚያመሰግኑበት ከጥፋት የዳኑበት በዓል ሆነ። ሙሉ በሙሉ በዓለም ላይ ያለ አይሁድ እንዲደመሰስ ተወስኖ ነበር። ነገሩን ግን እግዚአብሔር ገለበጠው። የእግዚአብሔር ስም የተባረከ ይሁን። ይሄ እንግዲህ አይሁድ በምርኮ በነበረበት ዘመን የተፈጠሩ ታሪኮች ናቸው። ይህ ታሪክ እንግዲህ አይሁዳውያን ደግሞ በነህምያ ዘመን እግዚአብሔር ቂሮስን አስነስቶ ንጉሱ ጠርቷቸው እነ እዝራን በጠርኪሲስ ዘመን ነው ይሄ የሚጀምረው። ከዛ በኋላ ቤተ መቅደሱ እንደገና ይሰራል። በእዝራ ዘመን፣ በሃጌ ዘመን፣ ነህምያ ዘመን፣ በነቢዩ ዘካርያስ ዘመን በእነዚህ ሰው ምክንያቱም አራቱ መጽሐፎች ለዚህ ምስክር ናቸው። እዝራ መጽሐፈ እዝራ፣ ሃጌ፣ ዘካርያስና ነህምያ መጽሐፍ ማለት ነው። እነዚህ አራቱ በአንድ ወቅት የተደረጉ ምስክሮች ናቸው። እዛ ላይ ያለውን ሪስቶሬሽን፣ የቤተ መቅደሱ እንደገና መታደስ፣ የኢየሩሳሌም ቅጥር እንዴት እንደተሰራ፣ ከዛም ደግሞ ብዙዎች ደግሞ ከምርኮ እንዴት እንደተመለሱ እንደመጡና ቤት ሰርተው በይሁዳ እንዴት መኖር እንደጀመሩ እና እንደገና የእስራኤል መንግስት ባይመለስም የይሁዳ መንግስት ባይመለስም ዘሩባቤል በዛ እየገዛ እየመራ ማለት ነው። የዳዊት ልጅ የሆነው ወይም ከዳዊት የሚመዘዘው ዘሩባቤል በዛ እየገዛ ወይም የይሁዳ ነገድ የሆነው ዘሩባቤል እየገዛ እስራኤላውያን እንዴት ሪስቶር እንደሆኑ፣ እንዴት እንደተመለሱ፣ እንዴት እንደታደሱ ያንን ክፍል እናያለን። የነህምያን ታሪክ ማለት ነው እያለ ታሪኩ እስከ ኢየሱስ ዘመን ድረስ ይመጣል። እንግዲህ ከፋርስ ከሜዶን መንግስታት በኋላ የተነሱት ግሪኮች ናቸው። ግሪኮች በዋናነት ያስፋፉት አስተምሯቸውን ፍልስፍናቸውን ነው እና መንፈሳዊ የሆነ ከፊዚካል ለውጥ በላይ መንፈሳዊ የሆነ የአይሁድን አስተሳሰብ የአይሁድን አመለካከት እግዚአብሔር ላይ ያላቸውን ታማኝነት ለመለወጥ በፍልስፍናና በተለያዩ ዕውቀቶች ሳይንስ በሚመስል መንገድ በጊዜው ማለት ነው በተለያዩ ዕውቀቶች የፖለቲካ የስነ ጽሑፍ የሚመስሉ ዕውቀቶችን የተለያዩ ዕውቀቶችንና አስተምሮችን የጥንቆላ ልምምዶችን በማስገባት አይሁድን የበለጠ ለመበረዝ ሰይጣን ያንን ዘመን ለመጠቀም ሞክሯል። ነገር ግን የግሪኮች ዘመን አጭር ነው የነበረው። በዓለምም ላይ ያንን ነው ሲያስፋፉ የነበረው፣ አጭር ነው የነበረው። ከግሪኮች ዘመን በኋላ የመጡት ሮማውያን ናቸው። ያንን ቀጥሎ እናያለን፣ በደንብ የምናይ ይሆናል። ከዚህ በኋላ ያለውን ኤፒሶድ እንድትከታተሉ ጋብዛቸዋለሁ። መልካም ጊዜ ይሁንላችሁ። አዲሲቱም ራሱ ኢየሩሳሌም ናት። በነጭ ፈረስ ሲመጣ ራእይ ላይ እንዳየው ማለት ነው ተቀምጦ ሲመጣ ሊገዛ ሲመጣ ክርስቲያኖች አዲስ ኪዳንን አንብበው ነው እኛን የጠሉት ብለው ስለሚያስቡ ስለ አሦር የተናገረው ስለ አሕዛብም የተናገረው የአብርሃም ልጅ የይስሐቅ ያዕቆብ ልጅ በእምነት ምክንያቱም ለአብርሃምም ብሎታል። ማርቲን ሉተር አንዱ አርጊመንት መጀመሪያ አገልግሎት ሲጀምር እስራኤላውያን ይድናሉ። እንግዲህ ተመልካቾች ስትከታተሉ የነበረው መልእክት ይህንን ይመስላል። ይህ ኤፒሶድ በዚህ ያበቃል። የሚቀጥለውን ኤፒሶድ እንድትከታተሉ እጋብዛችኋለሁ። የሚቀጥለው ኤፒሶድ እንዳያመልጣችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቱን ተጭናችሁ እንድትጠብቁ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ሰላም።